አረ ምን እናትሽ የቤት ሰራተኛ ስለሆነች አፍረሽባት እየካርሻት ነው ወይስ ይቅርታ አላደረግሽላት? ግን እኮ በቃ በሰዓቱ ልጅ ነበረች፣ ተደፈረች፣ ከዛ ወለደችሽ። ማሳደግ ስላልቻለች እዚህ በር ላይ ጥላሽ ሄደች። ግን እኮ አልተወችሽም አይደል እንዴ? ተመልሳ መጣ እዚህ እንደገና የቤት ሰራተኛ ሆና እየሰራች ነው። ቆይ ከዚህ በላይ የምታደርግልሽ ምን እያልሽ ነው? ነው ወይስ ገና ከእንቅልፍሽ አልነቃሽም? እየቃዠሽ ነው? ካላመንሽኝ እሰይ ወንድሜ እንኳን መጣ። ልጅቷ እኮ አልፈልግሽም አለኝ ብላ ልትጨልል ነበር። አሁን የጀመርሽልኝ ጨርሽልኝ። ስለምን ነበር እያወራሽ የነበረው? ካላመንኩ ምን ጨርሽልኝ። አረ አሁንም አክሮፈሽኛል። ችላ እያልሽኝ ነው እንዴ? እንደዛ ነው አይደል እህቴ? አዎ ቅድም ስትመጣ ብታያትማ እንዴት እንደሆነች ብታያት። ወንድምሽ እኮ አልፈልግሽም ማለት የምሬቶኝ ይመስልሻል? አላለች ይመስል እኔ አንተ ደግሞ ማለት ነው። ኧረ እሱ እንደኔ የተወጋው መድኃኒት እንደኔ አስረስቶስ ካልሆነ በስተቀር በፍጹም ሊረሳሽ አይችልም አልኳት። ከዛ ግን ቆይ አንተ እስካሁን ድረስ እንደዚህ ሆና የት ነበር የቆየው? አንቺ አትሞጣሞጪ። እኔ ቆየሁት ልብሴን ስቀይርና ፊቴን ስታጠብ ነው። ደግሞ ባደርኩበት ልብስ አልመጣም ብዬ ነው። እባክህ አሁን ከዚህ ክፍል ውጣልን። ቁም ነገር እያወራን ነው። ቁም ነገር የሰው ስም ነው። የኔ ቆንጆ ይቅርታ አታደርግልኝ? አስፈላጊ ነገር እያወራን እንደነበረ ለወንድምሽ ንገሪው። እንዴ ፍራታ እውነትሽን ነው እንዴ? ስለምን እያወራን ነበር? አሁንስ እየቀለድሽብን ነው እንዴ ያለሽው? በጣም ነው የሚያስጠላው። እንዴት ነው ከደቂቃዎች በፊት የነገርኩሽን ነገር አሁን እረስቻለሁ የምትይኝ? ተረጋጊ እንጂ። ስለምን እያወራችሁ ነበር? ገነት የኔ እናት ሆና እያለ ለምን የቤታችን ሰራተኛ እንደሆነች ጠይቀችኝ። መጀመሪያ እየቀለደች ነበር የመሰለኝ። ከዛ ደግሞ አንዳንድ ማሰብ የማልፈልጋቸውን ነገሮች እንዳስብ የሚያደርግ ነገር ነገረችኝ። ከዛ ልታብራራልኝ ስትል አንተ መጣ። እንዴት ነው እንደዚህ ልታስብ የቻልሽው? እርግጠኛ ነኝ እንደሱ አይደለም። ተደፍራ እንደወለደችኝና ልጅ ስለሆነች ማሳደግ ስላልቻለች አምጥታ እዚህ በር ላይ እንደጣለችኝ ነገረችኝ። ይሄ ደግሞ ፈጥራ ስለመሰላ ብቻ ልታወራ አችልም። እፉዬ ምን ሆነሻል? አውቃለሁ ቤተሰቦችሽን ማግኘት ትልቅ ጉጉት አለሽ። በዛ ላይ ደግሞ እንደዚህ ስትነግሪሽ ልትወዘጋገቢ ትችላለሽ። ግን ገኒ እናትሽ እንደምትሆን እንዴት ልታስብ ቻለሽ? ጥላኝ ሄዳ ከዛ እኔን ፍለጋ እዚህ ቤት ውስጥ እንደመጣች ስትነግረኝ እንዴት አልጠረጥር? አላሽም። በጣም ብዙ ጥያቄዎች ቢኖርብኝም እሷ ብትሆንስ እናቴ ብዬ አስቤያለሁ። ማለት ገነት እናትሽ ናት? እያወራችሁ ያላችሁ ስለ ቤት ሰራተኛ ግን ስለ ገነት አይደለም አይደል? አንቺ ድምፅሽን ቀንሽ። ለምን ብዬ ቀንሳለሁ? ቆይ ደግሞ አሁን ከማን ነው የምትሸሺው? ኧረ እባክሽ ቆይ እኔ ከማን ልሸሽ እችላለሁ? ደግሞ በገዛ ቤቴ ምን የሚያስፈራኝ ነገር አለ? ቆይ ኤፍራታን አይተሻታል እንዴ? አላየኋትም። ደግሞ እሷን ለምን ፈልግሻት? ምን አገባሽ? በቃ አንቺ የተጠየቅሽውን የት እንዳለሽ ካወቅሽ መመለስ ነው። ከዛ ውጭ ምን ትቀባጥሪያለሽ? ምንም ነገር አያገባሽም። በደንብ ያገባኛል። ስሚ ኤፉንና እዚህ ቤት ያሉ ሰዎችን ከእንዳንቺ አይነት እስስት መጠበቅ ግዴታ አለብኝ። ቆይ አንቺ ነሽ አይደል ለኤፍራታ ሁሉንም ነገር የነገርሻት? አንቺ ግን ምን አይነት ወንፊት ነሽ? ደግሞ ምንድን ነው የነገርኳት? ስለ እኔ የምታውቂውን ሁሉንም ነገር። በስመ አብ አንቺ ነሽ እንዴ? ሌላ ሰው መስሎኝ እኮ በጣም ደነገጥኩ። ለአሁኑ እኔ ነኝ። ቆይ ግን አንቺ በዚህ ሰዓት ነው እንዴ የምትወጪው? እስከምዘጋጃች እኮ ሰዓት ሄዶብኝ ነው። በቃ አሁን ልሂድ። ቆይ አብረን እንወጣለን። ትንሽ ሸኝሻለሁ። ኤፉዬ እሸኝሻለሁ ነው ያልሻት? እርግጠኛ ነኝ እየቀለድሽ መሆን አለበት። አይ የምሬን ነው። እኔም ልወጣ ስለሆነ በዛ አብረን እንውጣ ብዬ ነው። ኤፉዬ ሰሞኑን ግን ወጣ ማለት አብዝተሻል። በሰላም ነው? በዛ ላይ የምትሄጂበትን አትናገሪ። በቃ ሉሊት እንሂድ። ገኒ ቻው። እሺ ቆይ ልጅቷ ምን ሆናለች? ከናታን ጋር ቅድም እንደተኮራረፉ አልታረቁ ይሆን እንዴ?
ለሱ ያገዝኩ መስሏት ይሆናል እንደዚህ በጥርጣሬ የምትተይኝ እንጂማ የሆነ ነገር ባትሆን እንደዚህ አትሆንም። አንድ የሆነችው ነገር አለ። ገኒ እፉስ አንተ ልጅቷን ደግሞ እንደቀድሞ ምን አናዳሃት ነው እንደዚህ በተለየ አስተያየት አይታኝ ሄደችው? እፉ አንቺን በተለየ አስተያየት አየች? አዎ ለዛውም ታየኛለች ብዬ በማልጠብቀው አስተያየት እኮ ነው ያየችኝ። እኔማ ምን አደረኩ ብዬ እኮ ደነገጥኩኝ። ምን እሱ ብቻ እንዴ ሉሊትን እኮ ልሸኝሽ ብላ እኮ ተከተላት ነው የወጣችው። ወዴት ነው የወጡት? ደግሞ ከመቼ ጀምሮ ነው ከሉሊት ጋር መሸኛኘት የጀመሩት? እኔ ምን አውቄ። እኔ ምንሽ ገኒ ኤፍራታ ያንቺ ልጅ ናት እንዴ? እንዴት? ምን አስታውሰሽ ነው? አረ ምንም ነው። ኤፍራታ ማናታን ተጨቃጨቁ ሰምቼ ነው። ናታ ኤፉዬ ምንድን ነው ያወቀችው? ገኒ አንዴ ውጭ ላውራሽ። ይሄ ወጣል። እስቲ ንገረኝ ጽዮን ስለምንድን ነው የምታወራው? ኤፉ እንድትጠራጠር የሚያደርግ ነገር ተፈጥሯል። ለጊዜው ላሳምናት ሞክሬያለሁ። ካሁን በኋላ ግን እንደዚህ አይነት ነገር የሚፈጠር ከሆነ ሁሉንም ነገር ነግራታለሁ። የኔ ጨረቃ ከዚህ በላይ ስትጎዳ ማየት አልፈልግም። ምንድነው እንድትጠራጠር ያደረጋት ነገር? ቅድም ክፍላችሁ ስመጣ እኮ የተለየ ስሜት አላየሁባትም ነበር። ጽያ ሁሌ ድንገት የምትፈነዳ ቦምብ ሆናለች። ማለት እሷ ናት የነገረቻት? ምንድን ነው የነገረቻት? ምን አለቻት? ሁሉንም ነገር ተደፍረሽ እንደወለድሻት፣ እዚህ በር ላይ አስቀምጠሻት እንደሄድሽ። ጽዮን አለቃትም፣ እገላታለሁ። ግን ምን እያልሽ ነው? የምትናገሪው ነገር እኔንም ይጎዳኛል። ይሄ እሷ ችግር አይደለም። በቃ የሆነ ነገር ታስታውሳለች፣ ከዛ ደግሞ ትረሳለች። ከዚህ በላይ ሌላም ችግር ሊፈጠር ይችላል። ዶክተሩን ሄጄ አማክሬው ነበር። እየተጨናነቀች ስለሆነ ነው እንደዚህ ያን ነገር እየተፈጠረ ያለው ብሎኛል። ለአሁኑ ተመልሳ መርሳቷ በጣም ጠቅሞናል። ኤፉን ውዝግብ ውስጥ ቢከታትም አላመነቻትም። የነገረቻትን እኔ ስገባ መልሳ ረሳችው። ገኒ አሁንም የመጣ ይምጣ እንጂ ይናገራት። እኔ መደባበቁ ሰልችቶኛል። እስኪ አስበው፣ አሁን ባለንበት ሁኔታ እንዴት ብዬ ነው የምነግራት? አንተንም እኔንም አታናግረንም ብንብላ ነው የምትጠፋብኝ። በጣም አዝናለሁ ገኒ። ድጋሚ አጋጣሚውን ካገኘው ግን ነግራታለሁ። እኔ ከዚህ በላይ መታገስ አልችልም። ቆይ እንድታብድልህ ነው የምትፈልገው? በዚህ ሁኔታ ብንነግራት ብዙ ነገር ተሳጣታለህ። በመጀመሪያ አንተ ነው፣ ሲቀጥል እኔን እንደ እናቷ እንደ ጓደኛዋ የምታየኝ እኔን፣ ወንድሟ ዳጊን፣ ቢኒን፣ ሁሉም አጠገቡ ያሉ ሰዎች እያወቁ ስላልነገሯት እንደ ጠላት ነው የምታያቸው። እስከ መቼ ነው ሳልነግራት የምቆየው? መቼ ነው እናቷ መሆንሽ የምነግራት? ለምንድን ነው ይሄን ያህል ራስ ወዳድ የምትሆኚው? አንቺ እሷን ካጣሽ ስለምትጎጂ ብቻ እያሰቃይሻት ነው። ምንም ይሁን ሁኔታው ሲገባት ይቅር ትልሻለች። በዘገየም ቁጥር ነገሮች እየተበላሹ ይሄዳሉ። ከዚህ በላይ ሳይበላሹ ከአንቺ ብታውቅ ጥሩ ነው። ከሌላ ሰው ካወቀች ግን ለማስረዳት ይከብድሻል። አንተ ብቻ ትንሽ ጊዜ ስጠኝ። ዳጊዬ ሙት፣ እኔ ራሴ እነግራታለሁ፣ ቃል እገባለሁ። አንተም እንዳትነግራት እኔ ቃል አስገብቼ እንደሆነ እነግራታለሁ። ብቻ ትንሽ ጊዜ ስጠኝ ገኒ። አንድ ወር፣ በአንድ ወር ውስጥ የማትነግሪያት ከሆነ ግን እኔ አልሰማሽም። ሁሉንም ነገር ራሴ እነግራታለሁ። አንድ ወር ራሱ በጣም ብዙ ነው፣ ግን ይሁን ችግር የለውም። አንድ ወር እኮ ትንሽ ነው። ምን አላት? እሺ በቃ ይሁን፣ እሞክራለሁ። ወይዬ እውነቴን ነው፣ እዚህ ቤት መቀመጥ አልፈልግም ቢኒ። እውነት በጣም ነው የደበረኝ። ተረድቼሻለሁ እኮ። አዎ አውቃለሁ እንደሚደብርሽ። እሺ ዛሬ ስራ አለህ እንዴ? በእናትህ ከዚህ ቤት አስወጣኝ። የትም ይሁን ግን በቃ ከዚህ ቤት አስወጣኝ። ካልሆነ ግን አብዳለሁ። አይ ስራ እንኳን የለኝም። እመጣለሁ፣ ይዤሽ እወጣለሁ። ግን እኮ አሁን ሰዓቱ ገና ነው። በዚህ ሰዓት በፀሐይ የት ይዤሽ እሄዳለሁ? ማለት ፀሐዩ ላንቺ ይከብዳል። አጎቴ በቃ እዚህ ዋሏ። ዋናው ነገር አንድ ላይ እዚህ መዋላችሁ አይደለ? አጎቴ እኔ ቤቱን ጸዳ ጸዳ አድርጌ ምግብ ሰራላችኋለሁ። ከዛ ምሳችሁን እዚህ ትበላላችሁ። ሲመሻሽ ወግ ታደርጋላችሁ።
ከዛ እንደውም በዛው ወደ ቤቷ ትሸኛታለህ። ዳጊ ቆይ አንተስ ከኛ ጋር አትውልም? በኋላ ቢደብረስ? ኧረ አጎቴ ለምን ይደብረኛል? እንደውም አብሬያቸው ጮትና ትንሽ ቆይቼ እወጣለሁ። በዛውንም ደግሞ አቤል እናገኘዋለሁ። እሺ ዳጊ ስሚኝማ ጽዬ፣ ወይ እኛ ቤት ብትመጪ ይደብርሻል እንዴ? ኧረ አይደብረኝም። እኔ የምፈልገው ብቻዬን ሆኜ ከራሴ ጋር ለማውራት ብቻ ነው። ከራሴ ጋር ሳወራ ውስጥ የጥሩ ነገር አያስብም። ከዛ ደግሞ ከዛ ሀሳብ ለመውጣትና ራሴን ለማስቀም ስሞክር የበለጠ አይምሮ ይጨናነቃል። ቢያንስ ግን ከሰው ጋር ሳወራና ስጫወት ደህና ሆናለሁ። እሺ በቃ መጣሁ፣ ተዘጋጅተሽ ጠብቅኝ። እሺ እጠብቅሃለሁ። ቁርስ እየበላው ነው። በቃ አልቆይም፣ መጣሁ። እሺ 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 እሺ። አጎቴ ከዚች ልጅ ፍቅር ይዟን አይደለ? ግን እኮ የሆነ ሰው ሲል እንደሰማሁት ፂ ዘመዳችን ናት። እንዴት? ማን ብሎ ነው እሷ ዘመዳችን የምትሆነው? ኤፎ የኔ እህት ናት። አንተ ደግሞ ለእኔ አጎት ከሆንክ ለእሷም አጎት ትሆናለህ። የግድ ከአባዬ መውለድ የለባትም አይደለ አንተ አጎቷ እንድትሆን። እና ኤፍራታና ጽዮን ምን ያገናኛቸው እንዴ? በደንብ ይገናኛሉ እንጂ እንዴ። እህቴ እናታን ስታገባው የሚወልዱት ልጅ አንተን አጎቴ ጽዮን ደግሞ አክስቴ ይሏታል። ቢሆነ ነገር ፂ ዘመዳችን ናት። አይ እሱ ልክ አይደለም። ደግሞ እኔና ጽዮንም ቢሆን ምንም ግንኙነት አይኖረንም እስከምትድን ድረስ ነው። ከዳነች በኋላ ደግሞ ሁሉም ነገር እንደቀድሞ ይሆናል። አይ አጎቴ፣ እኔ ግን ምንም ነገር እንደነበር ይመለሳም ብዬ አላስብም። ስለ እሷ ስተወራ እኮ አይነ ላይ ብርሃን ነው የሚታየው። ፊት እንዴት ፈገግ እንደሚል ብታይ። ትቀልዳለህ አይደል? እኔ ከዚህ በላይ አለ። ዛሬ ምን ለማድረግ ነው ያሰብሽው? ማለት ቆይ ምን ለማድረግ ላስብ እችላለሁ? ዛሬ ወደ ተግባር መግባት አለብሽ። ዛሬ ማታ አዲስ ነገር መስማት ፈልጋለሁ። በተግባር የተደገፈ አዲስ ነገር። እንዴ ማለት በዚህ ፍጥነት ምን ላገኝ እችላለሁ? ይሄን ነገር ለማግኘት እኮ የተወሰነ ጊዜ ያስፈልጋል። እኔ ደግሞ ጊዜ የለኝም። በአስቸኳይ ስራ መጀመርሽን የሚያረጋግጥ መረጃ ፈልጋለሁ። አሁንስ ልትሸጪኝ እያሰብሽ እንዳልሆነ በምን አውቃለሁ? አንቺ ጊዜውን የምትፈልጊው እኔን የምታጠምጅበት ነገር እስከምታገኝ ድረስ እንደሆነ በምን አውቃለሁ? አረ በፍጹም እንደዛ አይደለም እንዴ። አለቃን እስከማናገር ትንሽ ጊዜ ስጭኝ ነው ያልኩት። ወይዘሮ ሉሊት እየተዋወቅን ባንተላለቅ ጥሩ ነው። እኔ አንቺን በደንብ አውቅሻለሁ። ዛሬ በራስሽ መንገድ አንድ መረጃ ይዘሽልኝ ነይ። ከዛ ደግሞ ወደ ሴቶች የምትሄጂበትን ቀን እርግጠኛ ስትሆኚ ሸሚዝ ላይ ወይም የሆነ ቦታ ካሜራ እንገጥምልሻለን። አሁን በቃ ሂጂ። ይሄን ያልከሸኞች ይበቃሻል። እንዴ ቆይ እኔን ለመሸኘት ነው እንደዚህ ድረስ የመጣሽው? አይ ልሸኝት ሳይሆን ማውራት ስለነበረብን ነው የመጣሁት። አሁን መናገር ያለብኝ ነገር ተናግሬያለሁ። ደህና ወይ? ወይኔ ሉሊት የማንም መንገደኛ የሚጫወትብኝ ሰው ነው። ከህፃን እስከ አዋቂ ሁሉ እንዳላንቀጠቀጥኩ አሁን ጥላይ እኔ ሞላ ምን ፈሪ ሰው እንኳን እኮ ቤተሰብ ሊካደራቸው ትመጣለህ ብዬ አልጠበቅኩም ነበር። ና ቁጭ በልና ቁርስ እንብላ። ገኒ አይ ጠግቤያለሁ፣ ምንም አልፈልግም። ጽዬ በልተሽ ጨርሽ ያበቃ ልጄሽ እወጣለሁ። አቤት ናታል። ወይ ግን ይሄ ታደርክ? ሰላም ሰላም። ዳጊ ልጄ ነው። ደህና ነው። ተቀምጣ ቁርስ ላቅርብልህ። እኔም የጠራሁሽ እንድታመጭለት ነበር። እሱ ግን በልቼ ነው የመጣሁት አለ። አዎ በልቼ ነው የመጣሁት። ዳጊ የሚጣፍጥ ቁርስ ሰርቶ አበላኝ። በቃ ተቀመጥና በልቼ ስንጨርስ እንሄዳለን። ችግር የለውም። ዘና ብለሽ አታስብሽ። አመሰግናለሁ። ላጉርስህ እንዴ? አይ ስለጠገብኩ ነው። ገኔ ባልበላ ኖሮ ምን እንደምል ታውቂያለሽ አይደል? ከጠገብኩ ጠገብኩ፣ ካልጠገብኩ ደግሞ ምን ችግር አለ? እሺ ካርብ እንግዲህ ምን ይደረጋል? መቼም ከዳጊ ጋር አብሮ እየኖሩ ቁርስ አለመብላት ዘበት ነው። በቁርስ ጉዳይ ልክ እንደ ጽዮን ነው አመለካከቱ። ቁርሱን ከሚዘል ምሳውና እራቱ ቢቀርበት ይመርጣል። አዎ ልክ ነው። ጠዋት ምንም ቢሆን ሳይበላ መውጣት የለበትም። ቁርስ ከተበላ ምሳ ከተገኘ ይበላል፣ ካልተገኘም ችግር የለውም። ቁርሳችን የቀናችን መጀመሪያ ነው። ጥሩ ቁርስ ከበላን ጥሩ ቀን እናሳልፋለን። ያው ደግሞ በተቃራኒው ጥሩ ቁርስ ካልበላን ቀናችን የተበላሽ ይሆናል። ይሄማ ጥሩ አመለካከት አይመስለኝም። ለቁርስ ያለሽ ፍቅር ከቀኑ ጋር የተያያዘ አይመስለኝም ነበር። አይምሮአችን የነገርነውን ይቀበላል ይባላል። አንቺም አይምሮሽን ጥሩ ያልሆነ ልምድ እየነገርሽ ነው ያለሽው። ቁርስ በላሽም አልበላሽም ቀንሽ አይበላሽም። ቀንሽ
በቀንሽ ውስጥ የምትሰሪው በመልካም ነገርሽ ይወሰናል። ቀንሽን መልካምም መጥፎ የምታደርጊው አንቺ ነሽ። ለነገሩ መተግበር እንደማውራት ቀላል አይደለም። ከዛ ሴትዮ ተለያይተሽ እስካገኝሽ እንዴት ቸኩዬ እንደነበር። ቆይ አንተ ሰውዬ ችግር ምንድነው? እኔ ከዚህ ብን ብዬ እንጠፋለን ሀሳብ? አረ ጠላትሽ ብን ይበል። አንቺ ምን ቦጣሽ? ሰውዬ የኔ ብስጭት አንተ የደስታ ምንጭ ነው እንዴ? ምን ያህል እንደምጠላ ታውቃለህ? በህይወቴ እንኳን ላይ አልፈልግም። በቃ በጣም ነው የምጠላ። እሱ አያሳስብሽ። ከዚህ በኋላ በጣም ትወጂኛለሽ። ይልቅ አሁን የመኪና ውስጥ ግቢ፣ ማሳይሽ ነገር አለ። ማ እኔ ነኝ አንተ መኪና ውስጥ የምገባው? እሱ መቼም አይሆንም። ስታይኝ ራሴን መረብ ውስጥ የማስገባ አሳምን ስላለ የኔ አልጅል ነው የምታደርገኝ። እንደፈለግሽ። ግን አንቺ አንድ እርምጃ ወደ ኋላ ባልሽ ቁጥር አንድ እርምጃ ወደዛ ደነዝ አፍቃሪሽ ፖሊሶች የሚቀርቡ ይሆናል። አልገባኝም። አሁን ደግሞ ናታን ምን ልታደርገው እያሰብክ ነው? እሱ ነው የመኪና ውስጥ ግቢና ዳር ይዘን ቆመን እነግርሻለሁ። ስታስበው በአንተ ውሸትና ማስፈራሪያ ተታልዬ መኪና ውስጥ የምገባ ይመስልሃል? ይሄን አልጅል ነው የምመስልህ? እሺ በቃ ተይው። በጣም አዝናለሁ። ወደዋለሁ ያልሽውን ሰው የፈረድሽበት ራስሽ ነሽ። ምናልባት ትላንት ከሰዓት የት እንደነበር ነገሮች ቢሆን ጥሩ ነበር። ምን አይነት ሰው ነኝ? ለካ እሱም ይሄንን ማስታወስ አይችልም። ምንድን ነው ያልከው? ቆይ አንተ እንዴት ልታውቅ ቻልክ? አይሆንም። አንተ ነበርክ? ቆይ የት ነበር የወሰድከው? ምንድን ነው ያሰራው? አዝናለሁ። ከዚህ በላይ ምንም ልረዳሽ አልችልም። ከዚህ በኋላ የናታን ህይወት አልኩቶለታል። እባክህ ልለምንህ፣ እባክህ ናታን እንደው እንደፈለክ እኔን አሰቃየኝ። እባክህ ናታንን ግን ተው። እባክህ ከዚህ በኋላ ትስቃይ መቋቋም አይችልም። እባክህ። ምንም ችግር የለውም። ናታን ነጻ መሆን ይችላል። ካልሆነ ግን ብቻ ምርጫ አንቺ። ቆየናል። ምንድን ነው ያደረጋችሁት? እንደዛ የተፈጠረውን ነገር ሊረሳ የቻለው እንዴት ነው? ምን አድርጋችሁት ነው? ነገርኩሽ። እሱ የሚታይ እንጂ የሚነገር ነገር አይደለም። እሺ ብለሽ መኪና ውስጥ ግቢና ሁሉንም ነገር ላሳይሽ። ገምቼ ነበር። ካንቺ ውጪ እኔን ሊጠይቅ የሚመጣ ሰው የለም። ተይ እንጂ ቢዝ እንደዛ አትበይ። ምናልባት እኮ አልተመቻቸውም ይሆናል። ተይ ሔዋን፣ ምንም ለማስተባበል አትሞክሪ። እኔ ሁሉንም ነገር አውቀዋለሁ። ኤፍራታን ከነካሽ ሁሉም ሰው አንቺ ጠላት ነው የሚሆነው። በቃ እነሱ ታያቸው እባክሽ። እና እንዴት ነሽ? ምግብ እየሰጡሽ ነው አይደል? አይ ምግቡን መስጠት እንኳን እየሰጡኝ ነው፣ ግን ማንም የሚያናግረኝ የለም። አሞኝ እንኳን ምን ሆንሽ ብሎ የሚጠይቀኝ ሰው የለም። ውሃ ሲጠማኝ ውሃ የሚሰጠኝ የለም። ሂውዬ፣ ሰው መሀል ቁጭ ብለሽ ሰው ይናፍቃል። እዛ ቤት ያሉት ባይወዱኝ እንኳን እንዴት ነሽ ብሎ ይጠይቁኝ ነበር። ቤዚዬ፣ እንደተረዳሁት ከሆነ ሁሉም ጭንቀት ውስጥ ናቸው። እንደውም በጣም ነው የሚወዱሽ። አንቺን ጠልተውሽ እኮ አይደለም። ተይ ሔዋንዬ፣ እኔ ከዚህ ልውጣ እንጂ ማንንም ሰው አልፈልግም። ገንዘቤን ይጭነቀው እንጂ ቤቱን በምወዳቸው ሰዎች ብቻ ሞላዋለሁ። ሁሉንም ሰዎች ከቤት ያስወጣቸዋለሁ። ከዚህ በኋላ ማንም እኔን አያስፈራራኝም። ምንም የማጣው ነገር የለም። እንዴ ቆይ ደግሞ ምን ማለት ነው? ናታንን ላለማጣት ብዙ ነገሮች ሞክሬያለሁ። በአቅማ እንኳን ገነት ስታስፈራራኝ
ይሁን ብዬ ተቀብያት ያለችኝ ነገር በሙሉ ሳደርግላት ነበር። ድርጅቱ በናቱ ስም ባይኖር ኖሮ ለኤፍራት 15% እንድሰጣት አስፈራርታኝ ነበር። በእውነት እሷን በዚህ ልክ ለማስፈራራት ችላ ነበር እንዴ? ታውቂ ነበር እኮ። ለምንድን ነው እንደ አዲስ የገረመሽ? ምን አልሽኝ ቤዚዬ? በጣም ይቅርታ። ምን ነበር ያልኩሽ? በሀሳብ ጠፍቼ እኮ ምን እንዳልሽኝም ምን እንደመለስኩልሽ ራሱ አላወቅኩም። ስለምን እያሰብሽ ነው? እኔ እንጃ፣ እኔም አላቅም። እኔ ምልሽ ቤዝ፣ ያፌት ከባለፈው በኋላ መጥቶ ጠይቆሽ ነበር እንዴ? ምን አባቱ ሊሰራ ይመጣል? ባለፈው ራሱ የመጣው ኤፍራታን እንደሚያገባት ሊነግረኝ ነው። ቆይ ያገባታል ያለው ነገር የምሩን ነው እንዴ? አንቺ ለማናደድ አይደለም? አይ ያፌት የሆነ ነገር አድርጋለሁ ካለ እርግጠኛ ነው። ያለ ምክንያት አይፎክርም፣ ያደርገዋል። ዋው እንዴት አባቱ ነው የምታምሩ! እንዳንቺ አይነት ቆንጆ እዚህ አካባቢ ይገኛል ብዬ አላሰብኩም ነበር። አንተ ደግሞ በጣም ነው የምታስጠላው። እሺ የሆንክ ጉማሬ ፊት። ይሄ ስድብሽና እንዴትሽ በኋላ ወደ ፍቅር እንዳይቀየርብሽ ብዙ አትንጨርጨሪ። እኔ ቤዛ ነኝ ካንተ ፍቅር የሚይዘኝ? ሲያልፍም አይነካካኝ። እሺ በህልምም እንዳታስበው። እኔ ልክ እንዲህ በቀላሉ የምታገኘኝ ተራ ሴት አይደለሁም። ኧረ እባክሽ እንደዛ ነው የሚሰማሽ? አንድ ነገር ልንገርሽ፣ እኔ ከፈለኩ አንቺን ሳምንት ባልሞላ ጊዜ ውስጥ ወዳልገየሽ መሄድ ይችላል። ግን ደግሞ እኔ ለሴት ልጅ ክብር ስላለኝ እንደዛ አላደርግም። ሲቀጥል አንቺን የመሰለች ጽጌረዳ መንከባከብ እንጂ መቅጠፍ አያስፈልግም። በህይወቴ እንደሱ ደረቅና አደርጋለሁ ያለውን ነገር ሳያደርግ የማያልፍ ሰው አይቼ አላውቅም። በዛች ቀን ወደ ህይወቴ ከገባ ጊዜ ጀምሮ ህይወቴን ሰላም ሰጥቶት አያውቅም። ማለቴ ሌላ ሰው ላይ እንደዚህ አይነት ነገር ሲያደርግ አይተሽ ታውቂያለሽ? አንቺ ጋርስ በነበረበት ሰዓት የሆነ ለየት ያለ ማለቴ ሊያጠራጥር የሚችል ነገር ወንጀለኞች የሚመስሉ አይነት ሰዎች አይተሽ ታውቂያለሽ? እንዴ ሄዋን፣ ምንድነው? እንደ መርማሪ ፖሊስ እኮ ጥያቄውን በጥያቄ ላይ እኮ አከታተልሽ። አይ መርማሪ ፖሊስ ትቀልጃለሽ ቤዝ። እኔማ የሆነ ደካማ ጎን ከሷ አግኝቼ ካንቺ እንድሪቅ ለማድረግ ነበር። እሱን ያፌት ከመሆኑ ውጪ ምንም የምታውቂው ነገር የለም። ምን እንደሚሰራ፣ የት እንደሚሄድ፣ ምን እንደሚያደርግ እንኳን አታውቂም። እኔ የማውቀው ምን ያክል እንደሚያሰቃየኝ እንደነበር ብቻ ነው። የሚገርምሽ ነገር ለመጀመሪያ ጊዜ እነ ናታን ቤት ከገባ በኋላ በግድ እዛ እንድሄድ አደረገኝ። እሱን ደግሞ እኔን ምን ያክል እንደሚጎዳኝ ስለሚያውቅ ነው። እኔ የምልሽ በዚህ ልክ ቤቱ ያስጠላሽ ለምንድን ነው? ወይስ ደግሞ የተናገረሽ ሰው አለ እንደ ቤት ውስጥ? አይ ማንም አልተናገረኝም። ግን ደግሞ አስታውሻለሁ ብዬ ደስ ሲለኝ ለደቂቃ አስታውስና ከደቂቃ በኋላ ደግሞ ምን እንዳስታወስኩኝ ሲጠይቁኝ ሁሉንም ነገር እረሳዋለሁ። ዛሬ በተለይ መናገር የሌለብኝን ነገር ሳልናገር አይቀርም። በቃ ምን ማስታወስ ለማን መናገር እንዳለብኝ ምንም ነገር አላውቅም። ኦኬ፣ ለምን እንደዛ ታረጊ? የሆነ ነገር ስታስታውሺ ማስታወሻ ደብተር አዘጋጂ። ከዛ ያስታውሽውን ነገር ጻፊው ላይ ምንድነው ይባለው? ይሄ ደግመሽ ስረሺ ማለት ነው። ከዛ የጻፍሽውን ነገር ድጋሚ አንብቢ። አዎ ጥሩ ሀሳብ ነው። እስኪ ደግሞ እንደዛ አድርጌ ሞክረዋለሁ። በቃ እሺ፣ ፈታ በይሽ፣ ራስሽን ዘና አድርጊ። ወይስ ደግሞ የህመም ስሜት ምናምን እየተሰማሽ አይደለም? ማመም እንኳን አላመመኝም፣ ግን ደግሞ የሆነ ያስጨነቀኝ ነገር አለ። መተንፈስ ራሱ እየቻልኩ አይደለም። ምንድነው የኔ ቆንጆ? ምንድነው ያስጨነቀሽ? አላውቅም ቢኒ፣ ምን እንደምፈልግ ምን እንደሚያስጨንቀኝ ምንም ነገር አላውቅም። ግን ብቻ ዝም ብሎ የመታፈን ስሜት ይሰማኛል። እኔ ያለው ማን አባቱ ነው የሚያፍንሽ? ማን ንቀት ነው በቃ። አመሰግናለሁ። እሺ ለምኑ ነው ምስጋና? መጀመሪያ ኤፍራታም ወንድሜም ሁሉም ፍቅረኛ እንደሆንኩ ሲነግሩኝ አላመንኳቸውም ነበር። ያው ትንሽ ይሆናል ብዬ ጥርጣሬ ቢኖረኝም ምንም እንደማላስታውስና አንተንም ጭምር እንደረሳው ስታቅ ጥለኸኝ ትሄዳለህ ብዬ ፈርቼ ነበር። እንዴት እስከ ዛሬ ነገር አላሰብኩት? ምኑን ያላሰብከው?
አንቺን ጥሎ መሄዱ ነው። እስከ ዛሬ ለካ አንቺን ጥሎ መሄድ እንዳለብኝ ራሱ አላሰብኩም ነበር ማለት ነው። ሂድ ወደዛ። በእኔ ላይ ሙድ እያስክ ነው። እንደውም እንዳታናግረኝ እሺ? እሺ እኔ ራሱ ባላናግርሽ ደስ ይለኛል። አረ እንደዛ ነው። እሺ በቃ እንሂድ። አልሄድም፣ ብቻ መሄድ ትችላለህ። ይቅርታ እሺ። እንታረቅ። አልሄድም፣ እንዳታናግረኝ እሺ? ፕሊዝ በእናትሽ እንታረቅ እሺ? አልፈልግም። ከዚህ በኋላ ላይም ሆነ ላገኘህ አልፈልግም። ፕሊዝ በእናትሽ እኔ ቆንጆ። እሺ ግን በእግሬ አልሄድም፣ ታዝለኛለህ። አሁን እዛ ላይ ታውቂያለሽ፣ ቀጫጫ ብትመስይ በጣም ነው የምትካበጂው። እና ልውረድልህ? በጣም ከበድኩ እንዴ? አይ አሁንም አንድ ቃል ገብቻለሁ። እሺ ብትል ራሱ አልወርድልህም ነበር። እሺ አሁን ማውራት እንችላለን። እዚህ ድረስ መምጣት ለምን አስፈለገ? ለምን መናገር የምትፈልገውን ነገር ቶሎ አትናገር? ለምን እንደምንድን ያጠመድከው? እሱ አይጥ ነው እንዴ ቦታውን ብያለሁ። ለነገሩ ያው ገ አዲስ የማስገባው ነበር። ሳምፕሉን እሱ ላይ ነው የሞከርኩት። ቆይ ምን አደረገ? ይሄ ጭካኔ ነው። ጭካኔ? ጭካኔ ነው ያልሽ? እንዲያውም ሊያመሰግነኝ እኮ ነው የሚገባው። ማያውቀውን ዓለም ያሳዩት። አንተ ማን ስለሆንክ ነው እሱን የተለየ ዓለም የምታሳየው? አረ እባክህ ስለ መድኃኒዓለም ልለምንህ ተወን። የምትወዳቸው ሰው የለም? እሺ በእናትህ ልለምንህ ተወን። ከዚህ በፊት ነግሬሻለሁ። እኔ እዚህ ምድር ላይ ምንም የምወደው ሰው የለኝም። አሁን የምወደው የምኖረው ላንቺ ስል ነው። ስለዚህ በአንቺ ከመጡብኝ ምንም ነገር አደርጋለሁ። ከመጀመሪያው ማወቀው ነበር። የኔ ናታን ላይ ምንም ነገር ይዘንበት አይደለም። እኔ አንተ ጋር እንድቆይና እንደዚህ ልታላዝንብኝ ስለፈልክ ነው መኪና ውስጥ እንደገባ ያደረከኝ። ናታን የሰው ህይወት አጥፍቷል። ምንድን ያልከው? እኮ የኔ ናታን በስርዓት እንኳን ትንኝ እኮ መግደል አይችልም። እና እንዴት ነው የሰው ህይወት አጠፋ ብለህ የምትነግረኝ? መቼም ቢሆን ላምን አልችልም። ማመን አለማመን ያንቺ ድርሻ ነው። ናታን ግን የአንድ ምስኪን ቤተሰብ አስተዳዳሪ ወጣት ህይወትን ቀጥፏል። ሚስት ነበረው። እሱ የሚጦራቸውና የሚያስተዳድራቸው እናትና አባትም ነበሩት። እሱን እኔ መቼም አላምንም። መቼም ካልሽ እሺ። ይኸው በማስረጃ የተደገፈ ማረጋገጫ። አስቢ እስኪ ይህ የፖሊስ እጅ ቢደርስ ምን ሊፈጠር እንደሚችል። ከዚህ በፊትም ያልተዘጋ ፋይል ነበረበት። በዛ ላይ ያኔም ቢሆን እንዲፈታ ያደረኩት እኔ ነኝ። አሁን ደግሞ ከፈለኩ በዚህ ክስ ተመስርተውበት የሁለት ሰዎችን ህይወት በማጥፋት እድሜ ልክ እንዲፈረድበት ማድረግ ይችላል። እዛ ምንድን ነው የማደርገው? እባክህ ንገረኝ። እባክህ ከእኔ ምንድን ነው የምትፈልገው? እባክህ ንገረኝ። በቃ እንደውም ትችዋለሁ። ምንም አልፈልግም። አንቺን የኔ ማድረግ ከቻልኩ ብቻ ይበቃኛል። ይህ ደግሞ ምን ማለት ነው? ናታን እድሜ ልክ እንዲፈረድበት ካልፈለግሽ ወደድሽም ጠላሽም ሚስቴ ትሆኛለሽ። ምን?